ለፋይዳ መታወቂያ ደህንነት የሚውል የዲጂታል ሰርቲፊኬት አገልግሎት በይፋ ተጀምሯል። ከጥቂት ወራት በፊት ለኤሌክትሮኒክስ ፓስፖርት ደህንነት አገልግሎት የሚሰጥ የዲጂታል ሰርቲፊኬት ለማምረት የሚውለው የሩት ሰርቲፊኬት ባለስልጣን አገልግሎት መጀመሩ ይታወሳል። በተመሳሳይ የኢንፎርሜሽን መረብ ደህንነት አስተዳደርና ከብሔራዊ መታወቂያ ጋር በመሆን በዛሬው ዕለት ለፋይዳ ዲጂታል መታወቂያ ደህንነት የሚውለውን አገልግሎት አስጀምረዋል። ጉዳዩን ሲከታተል የነበረው ባልደረባችን ምንተስኖት ሙልጌታ ደግሞ ተጨማሪ ሊያደርሰን ስቱዲዮ ይገኛል። ምንተስኖት እንኳን ደህና መጣ። መረጃዎች ምንድናቸው የሚለውን ለተመልካቾች አድርስልን። አመሰግናለሁ አዳነች። እንግዲህ በዛሬው ዕለት ለፋይዳ መታወቂያ ደህንነት የሚውል ዲጂታል ሰርቲፊኬት ነው በይፋ የተጀመረው። ከዚህ ቀደም እንደዚሁ ይህ ለመጀመሪያ ጊዜ አይደለም፣ ለሁለተኛ ጊዜ ነው የሚካሄደው። ለኤሌክትሮኒክስ ፓስፖርት የሚውል አገልግሎት ከዚህ ቀደም እንደዚሁ ተሰጥቶ ነበር። ሰርቲፊኬት የኢንፎርሜሽን መረብ ደህንነት አስተዳደር ከብሔራዊ መታወቂያ ጋር በጋራ መሆን ዛሬ መግለጫ ሰጥተዋል። በመግለጫቸው የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ይህ አገልግሎት በሩት ሰርቲፊኬት ባለስልጣንነት እንደዚሁ የቴክኖሎጂ ልውውጦችን የተረጋገጠ እንዲሆን ደህንነታቸው የተረጋገጠ እንዲሆን ያስችላል ብለዋል። ከዚህ ቀደም እንዳልኩት ተሰጥቶ ነበር የዲጂታል ቁልፍ ስነ ስርዓት ፓስፖርታችን ደህንነቱ የተጠበቀ እንዲሆንና በዓለም አቀፍ ደረጃ ተቀባይነት ያለው እንዲሆን አድርጓል፣ አስችሏል። ዋና ዳይሬክተሯ ከዚህ ቀደም ዲጂታል መታወቂያ የራሳችን ዲጂታል ሰርቲፊኬት አልነበራቸውም፣ ከዚህ በኋላ የሚመዘገቡ የዚህ አገልግሎት ተጠቃሚዎች ይሆናሉ፣ የደህንነቱ የተጠበቀ ፋይዳ ይኖራቸዋል የሚል ሀሳቡን አንስተዋል። የእሳቸውን ሀሳብ ተከታትለን እንመለስ። የመጀመሪያውን የሰርቲፊኬት ኪ ሴሬሞኒ ፕሮግራም ያደረግነው ሁላችሁም እንደምታውቁት ለኤሌክትሮኒክ ፓስፖርት በሀገራችን ለመጀመሪያ ጊዜ ሲጀምር ይህን ሰርቲፊኬት እንዲጠቀም አድርገን የጀመርነው ማለት ነው። ለዚህ የኢሚግሬሽንና ዜግነት አገልግሎት ባለስልጣን ዋና ዳይሬክተርን እጅግ አድርጌ ላመሰግን እወዳለሁ። ሰርቲፊኬቱን በመጠቀም የኤሌክትሮኒክ ፓስፖርታችን በዓለም አቀፍ ደረጃ ታዋቂ እንዲሆን፣ በተለይ ተአማኒ ሆኖ የትኛውም ዓለም አቀፍ ትራቭሎችን ስናደርግ ኦተንቲሲቲው የተጠበቀ ዜጋችን ከፍ ብሎ መታየት የሚችልበትን በዲዛይኑ ለየት ያለ እውቅና ያገኘ ሰርቲፊኬት እና ፓስፖርትን መጠቀም ችለናል ማለት ነው። በዚህ አይኪያኦ ሰርቲፋይድ አድርጎልን የጀመርነው መርሃ ግብር በቀጣይነት ደግሞ ለዛሬው እለት እንዲበቃ ያደረግነው ሁላችሁም የምታውቁት ፋይዳ የናሽናል አይዲ ፕሮግራማችን ከዚህ ቀደም አገልግሎት መስጠት ጀምሯል። ነገር ግን በዲጂታል ሰርቲፊኬት የራሳችንን ሎካል ሰርቲፊኬት እየተጠቀመ ሴኩር እንዲሆን አላደረግንም ነበር። በዚህ ረገድ ዛሬ ይህን ኪ ሴሬሞኒ እንድናደርግ በዋናነት የፈለግነው የኢንፎርሜሽን መረብ ደህንነት አስተዳደር የሩት ሰርቲፊኬት ባለስልጣን አገልግሎት ሆኖ ይሰራል። ከዚህ ውስጥ በዋናነት ለአይዲ ለፓስፖርትና ለሌሎች ኤሌክትሮኒክ ደረሰኝን ጨምሮ የምንሰጥበት የገቨርንመንት ሳይኒንግ ሲኤ ሆኖ ያገለግላል ማለት ነው። ለዚህ ዛሬ በይፋ የናሽናል አይዲ ከዚህ በኋላ የሚመዘገቡ አይዲዎችን በሙሉ በዲጂታል ሰርቲፊኬት አገልግሎት ያገኛሉ ማለት ነው። የብሔራዊ መታወቂያ ዋና ዳይሬክተር ዮዳይ አራያ ስላሴ በበኩላቸው አገልግሎቱ ታማኒነት ይበልጥ አስተማማኝ እንዲሆን ያስችላልም ብለዋል። መታወቂያ ላይ ተመስርተው የሚደረጉ አገልግሎቶች የፋይናንስ ተቋማት፣ የቴሌኮም አገልግሎቶች፣ ሌሎችም ዲጂታል መድረኮች ላይ አስተዋጽኦ አለው ነው ያሉት። ከዛሬ የነበረው ዲጂታል አይዲ ከብሔራዊ ቁልፍ መሰረተ ልማት ጋር አልተሳሰረም ነበር። ይህ ማለት በአገር ደረጃ ያለውን ተአማኒነቱን ለማረጋገጥ ያገዘዋል። ዛሬ የተደረገው የቁልፍ የፊርማ የዲጂታል ፊርማ ስነ ስርዓት ነው ማለት ነው። ከስነ ስርዓቱም ባለፈ ሰርቲፊኬቱ የፋይዳ ዲጂታል ሰርቲፊኬት እና የብሔራዊ ቁልፍ መሰረተ ልማት ዲጂታል ሰርቲፊኬት ተናበበ ማለት ነው። የፊርማ ስነ ስርዓት ነው ሲባል ወረቀት ላይ እንደመፈረም ሳይሆን ማሰብ ያለብን ሁለት ስርዓቶች የዲጂታል ስርዓቶች መናበብ ቻሉ። በብሔራዊ ደረጃ ያለው ቁልፍ መሰረተ ልማት ከላይ ያለ ከስር ደግሞ ዲጂታል አይዲ ኮኔክት አደረገ። ይሄ ማለት የፋይዳን ሰነዶች ሞር ተአማኒነት እንዲኖራቸው በብሔራዊ ደረጃ ሞር ደህንነታቸው የተጠበቀ እንዲሆን ያግዛል። እንግዲህ በመግለጫው ላይ እንደተነሳው ዲጂታል ኢትዮጵያን በመገንባት ሂደት ውስጥ ብሔራዊ መታወቂያ የራሱ የሆነ አስተዋጽኦ አለው። ለዚህ ደግሞ የዲጂታል ሰርቲፊኬት አገልግሎቱ እጅግ በጣም አስተዋጽኦ እንዳለውም ተነስተዋል። መልካም ባልደረባችን ምንተስኖት ሙልጌታ ስቱዲዮ ደርሰህ ላድረስከን መረጃ አመሰግናለሁ። መልካም ቀን ይሆንልህ።